ልቀቀኝ። ሚስተን አንተ ነው የገደልካት ወይ? እየጠየቅኩ መልስልኝ። ልቀቀኝ ወደዛ። ሚስተን አንተ ነው የገደልካት? አዎ እኔ ነኝ የገደልኳት። ያው የደፈርኩት እኔ ራሴ ነኝ የደፈርኩት፣ ግን ምክንያት አለኝ። የደፈርኩበት ምክንያት መድኃኒት አደረኩና ገደልኳት። ምን ማለት የመድኃኒት ውጤቱን ሳየው የኔ ልጅ አይደለችም። ወይንም ደግሞ ከእሷ ጋር ግንኙነት ባያረኩበት ሰዓትና እሷ ያረገዘችበት ሰዓት ለእኔ ሊመጣልኝ አልቻለም። ቀኑም አይመጣም ሊሆንም አይችልም። ጥርጣሬ ስላደረብኝ ልጅቷን በድብቅ ዲኤንኤን ማስመርመር ነው ፍላጎት የቻልኩት። እሺ ከሌላ ሰው ወልዳ ማትናገርና ምንም ማትል ልጅ እንዴት ለኔ እንዴት ይገባል? እኔ የምታረግዝ አይመስለኝም። እኔ ታሊድ በፊት ከሷ ጋር ግንኙነት እንዳረኩ እኔ የምታረግዝ እንደዚህ አልመሰለኝም። ግን ያው ሄድኩ። ይመጣል እዛ እቤት ይጠይቃታል። ሁሌ ነው መጥቶ ይጠይቃታል። እኔም ብኖርም ባልኖርም መጥቶ ይጠይቃታል። እሱም ጥርጣሬ ያደረብኝ። ሰላም ውድ ተመልካቾቻችን እንደምን ቆይታችኋል? እንግዲህ በድጋሚ ወደ እናንተ ተመልሰን መጥተናል። ባለፈው ቪዲዮዎቻችን እንግዲህ አንዳንድ ነገሮችን ብዙ ነገሮችና ከአንዳንድ ነገሮች የፈለጠ ማለትም እኛ ስናሳያችሁ ከእናንተ ውጪ ከእናንተ ደብቀ የምናደርገው ምንም ነገር ስለሌለ ብዙ ነገሮችን ተመልከታችኋል አብራችሁ። ምክንያቱም እናንተ ናችሁ ለዚህ ነገርም መፍትሄም መነሳሻም ጥቆማም ብዙ ነገሮችን ወደኛ የምታመጡልን እናንተ ስለሆናችሁ ከእናንተ ምንም እንደብቀው ነገር የለም። በባለፈው ቪዲዮያችን እንግዲህ አይታችኋል። ያ ጨካኝ የሆነ ሰውዬ በልጁ ላይ የማይገቡ ተግባሮችን ማይገቡ በቃ ይደረጋሉ ተብሎ የማይታሰቡ ነገሮችን በልጁ ላይ ሲያደርግ ብዙ ማስረጃዎችንና ብዙ ግር የሚያሰኙ ነገሮችን ተመልክተናል። ያሁላ ነገርም ተፈጥሮ ያሁላ ነገርም አርጎ እሱ አላደረግኩኝም ያን ነገር አላጠፋውኝም ልጄም የሆነችው ትምህርት ቤት በጓደኞቿ ደብድበዋት ነው እንጂ እኔ ምንም ያደርኩባት ነገር የለም። ከልጄ ጋር ያለኝ ነገር ጥሩ ነው። ጎረቤቱንም እውነቱን አቅርበናት ማስረጃ የሷ ነች ብዬ እኔ አስገብቼው ቤቱ ላይ ልናደርግ ነበር ቀረጻ ነግሬያቸዋለሁ። ይህንን ነገርም ቤቱ ላይ በጣም የሚያጸይፍ አይነት ነገር ነው ያለው። ቤቱ ላይ በጣም ፍሳሾችና የሆነ ደም ነገር ምናምን አለ ቤት ውስጥና ለመግባት ራሱ አይመችም። በጣም ሽታ አለው ቤቱና የእሷ ቤት ነበር ቀረጻው ራሱ ባለፈው ያደረግነውና ያን ነገር እንኳን ስናደርግ ማስረጃ የሷ ነች ብዬ ባቀረብኳት ሰዓት እሷን ለመደብደብ እሷ ላይ ጥቃት ለማድረስ እሷን ዝም ለማስባል በጣም ሞክሮ ነበረ። እኔና የክሮ አባላት አንድ ላይ በመሆን የእሱን ዋጋውን ሰጥተነው እንዲስተካከል አድርገነዋል። በዛም ሆኖ ያውላ ነገር ተፈጥሮም ወደ ተመልካቾቻችን ያውላ ነገር ተፈጥሮ ያውላ ነገር ካወራን ከእንትን ካለም በኋላ እውነቱን አልናገር ሲለን በጣም በተደጋጋሚ በትዕግስት እንግዲህ ልጁን ነው ይሶ ያውላ ነገር ያደረገባትና ያውላ ነገር አድርጎ በትዕግስት ጠብቄው በትዕግስት አዋርቼው በትዕግስት ለምኘው ስላልነገረኝ ነው እኔም ወደ መጨረሻው ደረጃና እሱን ወደ በቃ ትዕግስቴ ተፈታትኖኝ ስለነበር ነው ወደ ዱላ የሚገባሁት። ወደ ተመልካቾቻችን በዱላ ግን እውነቱን እንደወጣ አይተናል ሁላችንም። አብዛኛው ሰዎች እንደዚህ ናቸው፣ እውነቱን አልናገር ይሉና ወደ ዱላና መጨረሻ መቋቋም የማይችሉት ደረጃ ላይ ሲደርስ ነው ነገሮችን ማመን የሚፈልጉት በጸባይና በትዕግስት። ብዙ ሰዎች እንደዛ ነው የምናደርገው፣ ግን የሚያወሩት እነሱ ዱላውና ቀጥቀጣው ሲበዛባቸው ነው እውነቱ የሚናገሩት። እና እሱም እንደዛ ነው የሆነው። ውድ ተመልካቾች ቀጥቅጣ ነው መጨረሻ ላይ ትዕግስቴ እኔ እንዳውም የክራው አባላት እያረጋጉኝ ነበረ። በጣም ራሴ መቆጣጠር አቅቶኝ ነበረ። በጣም እሱ ላይ ትንሽ እኔም ሳይጎዳ አይቀርም እጁ ምናምን ትንሽ የሆነ ወለምታ ነገር እንዳጋጠመው እንትን እየነገሩኝ ነበረና ያውላ ነገር በቃ ከድብደባ ሲበዛበት እውነቱን እናገራለሁ፣ አደብድቡኝ፣ በቃኝ፣ ሁሉንም ነገር ነግራችኋለሁ፣ አንድን ነገር አላሿችሁም ብሎ ዛሬ ወደ እናንተ ድጋሚ በሌላ ቪዲዮ ይዘነው መጥተናል። ልጅቷም እንግዲህ ባለፈው ቪዲዮ ላይ እንደነገርኳችሁ ብዙ ጥቃቶች ደርሶባታል፣ ተደብድባለች። ሰውነቷ ላይ ብዙ ቁስሎች አሉ፣ የተያዘ በጉልበት የተደረጉ ነገሮች አሉ። ከዛም ባለፈ ደግሞ በጣም የሚያሳዝነው ነገር ልጅቷ የሚያስደነግጥ በሚያስጨንቅ ሁኔታ ተደፍራለች። ውድ ተመልካቾች ይሄ ነገር የ8 ዓመት ልጅ ላይ ነው የሆነው። ይህን ነገር በጣም እንድታዩ እፈልጋለሁ። ይሄ ነገር የተፈጠረባት ልጅ ትልቅ አይደለም፣ ራሷን መከላከል የምችል ልጅ ላይ አይደለም ይሄ ነገር የተፈጠመው። ልጅቷ ራሷን እንኳን በቅጡ መከላከል የማችል ልጅ ላይ ነው ይህን ነገር ያደረገው ያ ሰውዬ። እና አሁን ላይ ግን ልጅቷ በጥሩ ደህንነት ላይ በእድሜ ለጓዳ ሚዲያ ቤተሰቦች፣ ለክሮ አባላት፣ ለሕክምና ባለሙያዎችና ለህግ ባለሙያዎች በጣም አክብሮትና ምስጋና እናቀርባለን። በእነሱ ክትትልና በእነሱ እገዛ ላይ
ተመስርቶ ልጅቷ በጣም በጥሩ ጤንነት ላይ በጥሩ ጤንነት ላይና ደና በቃ ደና በሚባል ሁኔታ ላይ ነው የምትገኘው። ላይ የመደፈሩ አደጋ እንዳለ ሆኖ አሁን ላይ ግን በጣም እጇ ላይ ያሉ ቁስሎች፣ አንገቷ ላይ ምናምን ያሉ ቁስሎች በጣም ጥሩ ናቸው። ዛሬ ግን እውነቱን ለማውጣትና ያንን ሰውዬ ይሄ ሁላ ጉዳይ ይሄ ሁላ ነገር እሷ ላይ ለምን እንደፈጸመባት እውነቱን ለማግኘት እውነቱን ለመስማት እዚህ ተገኝተናል። ውድ ተመልካቾቻችን ይህን ነገር እስከምንሰማ ድረስ አብራችሁን ቆዩ። እንግዲህ በድጋሚ ወደ እናንተ ተመልሰናል ተመልካቾቻችን። ዮሐንስ የተባለው ወንጀለኛ እዚህ ይዘነው መተናል። ባለፈው እንዳለው እንግዲህ እውነቱን እናገራለሁ፣ ምንም አልዋሻችሁም፣ ይበቃኛል ዱላው ባለው መሰረት እዚህ ጋር ይዘነው መተናል። አሁን እያንዳንዷን ነገር ሳትዋሽ አንድም ነገር ሳትደብቀኝ እውነቷን ብቻ እንድነግረኝ እንፈልገው። ምንም አተካራ ምንም አይነት ሌላ ውሸት ድርብረባ ምናምን አረጋለሁ ብትል ከባለፈው የከፋ ነው የሚሆነው ለአንተ ያለኝ ውሳኔ። ለዛ አሁን እያንዳንዷን እውነት ከመጀመሪያው ጀምረ እያንዳንዷን ነገር ልነግረኝ እንፈልገው። ይገባል አይደል? እሺ እየሰማሁ ነው። እኔ መቀጠል ይችላል። እሺ ያው ባለፈውም ያው ባለመግባባት ነው ብዙም እንትን ያልተናገርኩትም። ያው እውነቱን ለመናገር አሁንም ያለውን ነገሮች እንዳሉ እናገራለሁ። ግን አንተ በትዕግስት አንተም ማዳመጥ እንዳለብህ ነው አሁን እንትን እያልኩልህ። እየነገርኩ ነው። ለአንተም የሚሆን ትዕግስትም ሰዓትም የለኝም። እውነቱን እናገራለሁ ብለኝ ነው ከዛ ሁላ ነገር እየተውኩክና እየሰማሁክ ያለሁት እስካሁን ድረስ። እያንዳንዷን ነገር በግልጽ ወደዚህ ወደዛ ወልፈት ሳትል ቀጥ አድርገህ ንገረኝ። ያው የደፈርኩት እኔ ራሴ ነኝ የደፈርኩት፣ ግን ምክንያት አለኝ። የደፈርኩበት ምክንያት ልጅን ለመድፈር ምን አይነት ምክንያት ነው ያለ? አሁን እኮ እሱን ለመንገር እኮ ነው እየሄድኩት። እሺ እየሰማሁ ነው፣ ንገረኝ። ያው እዚህ የመጣሁት ተደቡብ ነው። እዚህ ስመጣ ያው ብቻዬን ነበር መጀመሪያ ተከራይቼ የምኖረው። ስራም እየሰራው ምናምን ኮንስትራክሽን ምናምን ነበር የምሰራው በዛ ሰዓት ላይ ማለት ነው። ስላመጣት ንገረኝ። ስለ ቤተሰቦች ከየት አካባቢ እንደመጣ በደንብ ግልጽ አድርገህ ንገረኝ። ስለ ቤተሰቦችም ስላለው ነገር ስለ ዲቴይል በጣም እንድትነግረኝ እፈልጋለሁ። አሁን ምን አይነት ቤተሰብና ምን አይነት አኗኗር እንደነበረ በጣም ማወቅ እፈልጋለሁ። ያው እኔ የመጀመሪያ ልጅ ነኝ ለቤተሰቦቼ ማለት ነው። የመጀመሪያ ልጅ ሲሆን እኔ በ9 ዓመቴ ነው በ10 ዓመቴ አባቴን አጣሁት። ከዛም በኋላ ያው እናቴ ነች ታስተምረኝ ደግሞ እንትን ስትል ያው ለሷ ያለኝን ነገሮችን ለሷም ክብር ስላለኝ ትምህርቴን መቀጠል ጀመርኩ። ግን ያው ገጠሩ ስለሆነ የግድ ደግሞ እናት ማገዝ ካለብህ ያው እርሻ ምናምን ማድረግ አለብህ። እሱን እኔ አልፈልግም ብላ ያው አንድ ገበያ አለች፣ እሷ እዛ ጉሊት ምናምን ትሰራለች። እዛ እየሰራች እኔ ትምህርቴን መቀጠል ጀመርኩ። እየተማርኩ በመማር ያው ከፍተኛ ውጤት አምጥቼ የመጣሁት እዚሁ አዲስ አበባ ነው የመጣሁት። አዲስ አበባ ዩኒቨርሲቲ ገብቼ ያው አሪፍ ተማርኩ። ያሉትን ነገሮችን እንትን አልኩ። ስራም ያው ብዙም እንትን አላልኩም፣ ግን ያው ተምሬ ተጨረስኩ በኋላ ያው ኮንስትራክሽን ነው የገባሁት ወደ ስራ ማለት ነው። ብዙ ስራዎችን ሰርቻለሁ፣ ተቀጥሬም ሰርቻለሁ። ያው ብዙ አንዳንድ ቤቶችንም ተረክቤ ምናምን ስራዎች እሰራለሁ። እዚህ ስመጣ ማውቀሱ ምናምን ጭራሽ የለም። እኔ ግን ያው ተሰው ጋር የመግባባት እንትኑ ችሎታም ስላለኝ ተሰው ጋር እየተግባባውም ያሉን ነገሮች እንዳለ እየሰራው ብዙ ላይፎችን አሳልፌያለሁ። እዚህ ያው አንደኛ የምታውቀው ሰው ያስፈልጋል። አንደኛ ብዙ ነገሮች ማድረግ የምችለው ነገር አለ። ሀሳቤ ግን ምንድነው ያው አግብቼ ኑሮ መምራት ነው የምፈልገው እና ያው ይሄን ነገር ልቤ ውስጥም ስላለ ፍላጎቱም ስላለ ከመጀመሪያም ከዩኒቨርሲቲ በደንብ የምታወቃት ልጅ ነበረች። ከእሷ ጋር እናወራ ነበረ። ያው ማቃት ልጅ እሷ ብቻ ነበረች እዚህ አዲስ አበባ ስመጣ። ከእሷ ጋር እያወራን ያው እንደዚህ ፍቅረኛሞች ምናምን ሆነን አልነበረም ያወራነው፣ እንደ ጓደኛ ቤስት ፍሬንድ ምናምን አላል፣ እንደዛ ነው የምናወራው። እኔም ስራዬን ነው የምሰራው፣ እሷም ደግሞ የራሷ ስራ የግል ስራ አላት ትሰራለች። የሆነ ታይም ላይ ለእኔም እሷም እኔም የሆነ ስሜት ተሰማኝ። እሷም ደግሞ እኔ ነኝ ቅድሚያ ለእሷ ፍቅርም ጥያቄ ያቀረብኩላት። ያው ሳትስማማም ትንሽ ቆይታለች። እኔም ላይመቻት ይችላል ወይንም ደግሞ ነገር ይሆናል ብዬ የቤተሰብም ጫና አለ ምናምን ብዬ ዝም አልኩ። ያው ያንን ነገር የውስጤን ያሉን ነገሮችን ተገለጽኩላት። በኋላ በጓደኝነትም በዛው ቀጠልን። ብዙ አመት ቆይቻለሁ
ስለ በስሬ ላይ ማለት ነው እየሰራው ነው እንትን ያልኩት ያለኝን ነገሮች እንዳሉ ነው እየሰራው ያሉት። ከማንም ሰው ጋር ልነካካ ሰውን አከብራለሁ፣ ሰውም ያከብረኛል። ከዛም በኋላ ያው ከሷ ጋር ይሄን ነገር ድጋሚ መልሼ በመጠየቅበት ሰዓት ላይ እሷም ለኔ ፈቃደኛ ሆነች አብረን ለመኖር ማለት ነው። አብረን ከሆነን ደግሞ የግድ እሷም የሆነ ቃል አስገባችኝ። በቤተክርስቲያን ነው መጋባት ያለብን አለች። በቤተክርስቲያን ነው መጋባት ያለብን ስትለኝ ስለ አሪፍ ነገር ነው ብዬ ተቀበልኩ። ግዴታም ስለሆነ እሷ እኔ ለእሷ ስሜት ካለኝ አሪፍ ነው ብዬ ነው እኔም እንትን የምለው። ስለዚህ ከእሷ ጋር ተስማማን። የቤተክርስቲያን ያለችውን ነገር እኔም እሺ አልኳት፣ ተቀበልኳት አብረን ለመሆን በቤተክርስቲያን ለመጋባት ማለት ነው። ግን የግድ ደግሞ እዚህ ጋር ማስተካከል ያሉብኝ ነገሮችም ስላሉብኝ እነሱን ነው እንትን እያልኩ ያለሁትና በመሀል ችግር አጋጠመኝ ከገጠር ማለት ነው። ያው ማዘር አሟት እሷን ጓይ ሄጄ ከዛን ከሷ ያው እሷም ታማም እንትን አላለችም። እሷም ህይወቷ ሲያልፍ ያው ትንሽም ለኔም እንትን አለኝ። ያው ሳንጋባ ብዙ አመት ቆይም ማለት ነው። ከዛም በኋላ መጣን። ያው እዚህ ተመጣው በኋላ ቆይተን እኔና እሷ ጋብቻ ፈጸምን። ያው ተተጋባን በኋላ ያው በመሃል ልጅ አምራል። እኔም ያው ልጅ እፈልጋለሁ። ተሷ ጋርም እሷንም ስላዝ ያው ግዴታ ልጅ ያስፈልጋል። እኔም የራሴ የምለው ስራ አለኝ፣ የምንኮራበት ስራ አለኝ። እሱን ነው የምሰራው። ምንድነው ስራ አንተ? ኮንስትራክሽን ነው የምሰራው። ኮንስትራክሽን። ኦኬ። በሱ ነበር የተማርከው ትምህርት? የኮንስትራክሽን ተቀጥሬ እሰራለሁ። በራሴም ደግሞ እንትን እላለሁ። ያው ብዙን እንትን እላለሁ። ብዙ ቦታም ሄጄም እሰራለሁ። ያው ግን በዛም ደግሞ ሰው ጋር ስለምግባባ ሰውም ተሰው ጋር ያገናኘኛል። ቤቶችም ተቀብዬ እሰራለሁ ብያለሁ፣ ቅድም ነግሬሃለሁ። ከዚህ በዚህ ሰዓት ያው ይሄን ስራ ስለምሰራ ያው ሚስቴን ከራሴ በላይ አብልጬ ነበር የምወዳት። ያው በዚህ መሀል እኔና እሷ በመጋባታችን ግን ያው ያልፈልጉ የእሷ ቤተሰቦች ብዙም አይፈልጉም። ለምን እንደሆነ ለኔም ግራ ስላጋባኝ ማለት ነው። ለምን ማለት ማላችሁ ግጭት ነበረ ወይስ ከመጀመሪያም ጀምሮ አውራችሁ እንድትሆን አይፈልጉም ነበር? ምን ማለት በምክንያት ይሄ ነገር መጣ? እኔና እሷ ምንም አይነት ግጭት የለብንም። ግን ሳይሆን አይ ከቤተሰቧ ጋር ምን አይነት ግንኙነት ነበር? አንተ እኔ ስታስተዋውቀኝም እንኳን ብዙም ይሄናል ስሜት የላቸውም። እኔ ተነሱ ጋር ስታዋውቅ ስንጋባም ብዙም ስሜት የላቸውም። ግን ያው የልጅቷ ደስታ በሚለው መሰለኝ እነሱ የሚያጋቡን። እኔም ለመጠየቅ ሞክሬያለሁ እሷን በየሰዓቱ ይደብራታል አውቃለሁ። ቤተሰብ ታልፈቀደ አንድ ነገር ሊደብር ይችላል። እኔ ደግሞ እዚህ ጋር የኔ ቤተሰቦች የእናትና አባት ዘመዶች ናቸው የመጡት እንጂ እናትና አባት የሉም በህይወት። ስለዚህ የኔ ቤተሰቦች አለመኖራቸው ይሁን ወይንም ደግሞ እኔ ስለ ራሴን ነገሮችን እሰራለሁ አውቃለሁ። ከሌላ ቦታ የመጣው ሰው ነኝ። እሷ ደግሞ እዚሁ ተወልዳ ያደገች ልጅ ናት። ስለዚህ ይሄን ነገር እኔ ለነሱ ይሄን መጥፎ ነገር ለነሱም ደስ የማይል ነገር ሆኖባቸው ይሆን አላውቅም። ይሄን ነገሮች ሁሌ እናወራለን ከሷ ጋር። እኔ አላውቅም ትላለች። አሁን አመት ባል ምናምን ሲመጣ እንሄዳለን። ስንሄድም ጥሩ ፊት አያሳዩንም ለኛ። ስለዚህ በቃ ያለውን ነገር ይታያል። አንድ ሰው እንደዚህ ፊቱን እያየክ ለአንተ ጥሩ ነገር ከሌለው ያ ሰው የሆነ አንተ አይፈልግህም ማለት ነው። ያው እኔም ሚስቴ ናትና ከእሷ ጋር ያው እሷ ሲደብራት ይደብረኛል አውቃለሁ። ግን እኔን ነው የሚጠሉት እነሱ። ስለዚህ ያው ጥላቸውንም ችዬ ምን ብዬም ወደ ቤት እመለሳለሁ። እዚህ መሀል መጀመሪያ እንደተጋባችሁ የት ነበር የምኖሩት? እነሱ ቤት ነው ወይስ የራሳችሁ ተከራይታችሁ ነው? የት ነበር ያላችሁ? መጀመሪያም ነግሬያለሁ፣ ተከራይቼ ነው የምኖረው እኔ። ኦኬ። እሷም ከአንተ ጋር ተከራይታ ነበር እዛው የምኖሩት? እንደተጋባችሁ ነው እዛ ግቢ የገባችሁት ወይስ? እንደተጋባን ነው እኔ ጋር የመጣችው እንጂ የእሷ እነሱ ግቢ እኔ አልኖርኩም። ኦኬ እሺ። ተጋባን እኔ ጋር መጣች። እሺ። ስለዚህ ያለው ነገር እነሱ ጋር እንደ እውነቱ ተሆነ እነሱ ጋር ቢሆን ኖሮ እውነታቸውን ነው የከፋቸውም እላለሁ። እነሱ ጋር አይደለም እኔ የቆየሁት። እሺ። ስለዚህ ያው ስራ እሰራለሁም ከዚህም ከሆነ ታይም ጀምሮ አብረን ከኖርም በኋላ ስራውን በደንብ እሰራለሁ። ያው ብዙ ስራዎችን ያው የራሴን ምሎ ሙያዬ ነው ሙያዬን በጣም ስለምወደው እንትን እላለሁ። ከዛም በኋላ እኔ አንድ ስራ ተሰጥቶኝ በኮንስትራክሽን ስራ ሰጥቶኝ ወደ ሐዋሳ ሄድኩ። ያው ትልቅ ሆቴል ነው። ያንን ኮንትራትን ተቀብዬ ሄድኩ። ሄጄ ያው እዛ 3 ሳምንት ምናምን ቆይቻለሁ። ብቻ ያው እየሰሩ በጣም እንትን ብያለሁ። እዛ ስልክ
ግዴታ ደግሞ መስራት አለብኝ። ትዳር ታሰብኩ ግዴታ ደግሞ ለቤት የሆነ ነገር ማድረግ አለብኝ። ለወደፊት ህይወቴም ስል ይሄን ነገር ማድረግ አለብኝ። ከዛም በኋላ እኔም ያው ስራዬን እየሰራሁ በመሃል ደግሞ መመላለስም አለ። ያው እዚህ ጋር ብቻዋን ነች ያለችው እሷም ብቻዋን ስትሆን ነው ይደብራል። ያው ቤተሰቡም ትንሽ ራቅ ስለሚል እኔም ራቅ ወደ ዳርቻ ነው ተከራይተን ያሁን ያለነው አይደል። ስለዚህ እዛ እስከምትሄድ እኔ መጥቼ ያው ድርጅቱም ያው መኪና ስላለው ድርጅቱ እኔን ወደዚህ የሚመልሰኛልም በሚሄድበትም ሰዓት ይወስደኛል። ከዛም በኋላ እኔም እየተመላለስኩም እሷን እንትን እያልኩ ከዛን ያው ስራው በመሃል 3 ሳምንት ምናምን ቆይቼ ከመጣሁ በኋላ ስለ እኔ ለኔም ምንም እንትን አላለኝም። ስለ ደስ ብሎኛል። ያው ምንም ልትል አትችልም። አርግዣለሁ ስትል የሆነ ደስ ነው የሚሰማ አይደለ? የሆነ ልጅ ነው እንትን የተባልኩ። ስለዚህ በጣም ደስ አለኝ። እኔም እንደምርሽን ነው ምናምን ስለ እኔ የምታረግዝ አይመስለኝም። እኔ ታሊድ በፊት ከእሷ ጋር ግንኙነት እንዳደረኩ እኔ የምታረግዝ እንደዚህ አልመሰለኝም። ግን ያው ሄድኩ በጣም ደስ አለኝ። እኔ ያው ስለ ጓደኞች አሉኝ ለእነሱም ነጋገርኳቸው እንኳን ደስ አለክ። ያው ጓደኛ ደግሞ ሲሆን ክርስትና ለኔ ነው ምናምን ያው ሴትም እሷ ጓደኞቿ ለእሷ ነው እንትን የሚሉታል ሴትም ስትሆን ክርስትና እንደዚህ ምናምን ይላሉ። ያው ከጓደኞቼ ጋር ደስ ብሎኝ የቤት ውስጥም እነሱን ጠርቼ ከእነሱ ጋር ያው ደስታችን አክብረን ያው ስለ ግዝና ሲሆን እኔ የመጀመሪያም ስለሆነ ደስ ይለኛል። የኔ ቤተሰቦች የሉም ለእናትና አባቴም እኔ ራሴ ብቻ ስለሆንኩ ማለት ነው። ስለዚህ እኔ ቤተሰብ የራሴን መሰረትኩ ብዬ ስላሰብኩ ጓደኞቼን ጠርቼ እዚህ ደስታን አከበርን ደስ በሚል ሁኔታ አክብሬ ከዛም በኋላ ያው ከእሷ ጋር ያው እርግዝናው እየገፋ ሲሄድ ስራ ትሰራ ነበረ። እሱንም እኔ ከለከልኳት ስራው እንዳትሰራ ማለት ነው። እኔ ይበቃል እኔ የምሰራው ይበቃል። ኃላፊነት ወስዳለሁ። አንቺ ቤት ያለውን ነገር ራስሽ ተንከባከቢ። በየወሩ በየሳምንቱ እኔ እየወሰድኩ ሐኪም ቤት ቼክ አስደርጋታለሁ። ያው ቼክ ግዴታ ነው። ስለዚህ እኔ ያለው የምትፈልጉን ነገሮች እንዳለ አደርጋለሁ። ምክንያቱም እሷ እዚህ ጋር በቃ እርጉዝ ነች። ቤት መስራት ያለባትን የሚያግዛት ሰውን ቀጠርኩላት። እቃዎች ከባባድ እቃዎች እንዳታነሳ ቀጠርኩ። ከዛም በኋላ ያው ሰው እሷ እንዳሰራረኩ እሷ ቤት ቁጭ ብላ እንትን እንድትላረኩ። ስለዚህ እኔም ያው ሰው የቀጠርኩለት ምክንያትም የመጀመሪያ እርግዝናዋ ነው። የመጀመሪያ እርግዝናዋ ስለሆነ ህመም የሚባል አለ ያማታል። ስለዚህ ያ ወራት ደግሞ በጣም ለእሷ ከባድ ነበር የሚሆነው እና ስለዚህ እኔም ሰው ቀጥሬላት እሷ ምንም እንዳሰራረክ እኔም አያስችለኝም። እዛ ስራ ቦታ ሆኜ ስለሷ ነው የማስበው። እደውላለሁ፣ ጠይቃለሁ፣ እንዴት ሆነሻል ምናምን እላለሁ። ደህና ነኝ በቃ ምንም አታስቢው። በድምፅ አንድ ሰውን ሲታመም እኮ በድምፁም ታውቀዋለህ አይደል? እንደዛ እያሰብኩ እንትን እያልኩ ያው ቀኑ እየገፋ የምትወልድበት ቀንም እየደረሰ ሲመጣም እኔም በጣም ቀኑ ሲደርስ እኔም ደግሞ ለወራት ፍቃድ ወስጄ ከስራ መጣሁ ማለት ነው። ሌላ ስራ ተቀብዬ ነበረ። ከዛም በኋላ በእኔ ቦታ የሆነ ሰው ተክቼ እኔ ጓደኛዬ ነበረ እሱን ተክቼ እኔ እሷ ጋር መሆን ጀመርኩ ማለት ነው። ያው ደረሰ ቀኑም መወለድም ደረሰ። ሲወለድ በጣም ስልክ አስቸጋሪ ነበረ። እሷም ስትወልድ የመጀመሪያውም ስለሆነ በጣም እኔም ደንግጬ ነበር። ስልክ ብዙ ደም አንሷት ምናምን በደም እንትን ተብሎላት ነው እሷን የዳነችልኝ። ከዛም በኋላ እኔም ብዙ ነገሮችን እንትን አልኩ። ያለኝን ነገሮች እንዳለ ወጣሁ። ለእሷ ነው የሰራሁትም ለእሷ ነው ማድረግ የምችለው። ልጄም ተተወለደች በኋላ ለሁለቱ ነው ማድረግ የምችለው ነገር ነው እየሰራሁ ያሉት። ስለዚህ እኔም ልጅቷ ተወለደች። እኔም ደስ አለኝ ስልክ ልጅ አገኘው። ከዛም በኋላ ያው ደስ በሚል እንትን አልኩ። በዚህ መሃል ደግሞ ያው ልጅቷም እኔም ስሬን መስራት ጀመርኩ። ልጅቷም እያደገች መምጣት ጀመረች። ብዙ ነገሮችን ሲያጋጥሙኝም ያው እኔና እሷ ያው በትዳር መሃል የሆነ መግባባት ይኖራል። አለመግባባት ሲኖር ደግሞ በንግግር ነው የምፈታው ከእሷ ጋር። እንደዚህ በጸብ ምናምን አልፈታም። በንግግር ከእሷ ጋርም እየፈታው ያው ጊዜያቱ እየሄዱ ልጅቷም እየደረሰች ምናምን ከዛም በኋላ ያው በመሃል እናትየዋም ታመመች፣ ልጅቷም ታመመች። ሁለቱም ነበር የታመሙብኝ። ሁለቱም ሲታመሙ ያው ከልጅቷ እናትየዋ ትሻላለች ቢያንስ ወደ መዳን እየሄደች ነበር እሷን። ከዛም በኋላ ልጅቷን ይዣት ወደ ሐኪም ቤት ሄድኩ ለማሳከም ማለት ነው። ወደ ሐኪም ቤት ይዣት ሲሄድ ልጅቷ ደም ያስፈልጋታል ተባልኩ። ስለኔ በህመሟ ደንግጫለሁ። በዛ ሰዓት ላይ ደም ያስፈልጋታል። እንዴት ነው ደም ማድረጉ ኬት አመጣለሁ ምናምን ብዬ ያው ደምም እንትን ስል
ያው ደም ያስፈልጋታል ተባልኩ። ደም ለመስጠትም እኔም እንትን አልኩ። እናትየዋ እኔ ጋር ትምጣ ብላ ነበረ። እሷ ግን አይሆንም፣ አይ እዚሁ ተወለድኩ እዚሁ ይሁን ምናምን ብላ እዚሁ የታረሰችው እሷ ማለት ነው። ያው እኔም በቃ ያለውን ነገር እንዳለ አደርጋለሁ፣ ያለውን እንዳለ ነገር አቀርብላታለሁ። ከዛም በኋላ እኔም እሰራለሁም እሷም እዚሁ እንትን እያለች እንትን ትላለች። ከዛም ቤተሰቦቿም መጡ። እሷን ከአርሰው እሷ መነሳት በቻለችበት ሰዓት ድረስ እስከዛ ድረስ ያው ክርስትና የሚባል ነገር ምናምን አላል። እሱን ነገሮች ሁሉ ነገር ተጨረሱ በኋላ እነሱም ወደ ቤታቸው ተመለሱ። ወደ ቤታቸው ሲመለሱ እኔ የምንቀረው ሶስታችን ያው ከህፃኗ ውጪ ማለት ነው። ስለዚህ ሰራተኛም አለች እሷም አለች። ግድ አሁን እሷ መስራት እንደሌለባት እኔም በደንብ እንትን እላለሁ። እሷንም የምታግዛት ደግሞ እሷ ጎረቤት ነበረች። እሷም ከእሷ ጋር በደንብ ይገባቡ ነበረ። እሷም ታግዛት ነበር። ከዛም በኋላ እኔም ኃላፊነት ለእሷ ትቼ ነው የሚሄደው። ከሰራተኛው ይልቅ እሷ ጎረቤት ለሆነችው ለእሷ ነበረ ኃላፊነት ትቼ የሚሄደው። ከዛም በኋላ ያው ከስራም እመጣለሁ ምን እላለሁ። ግን የሆነ በቃ ስልክ ልጅቷም እንትን እያለች ስትል ግን የሆነ ሰዓት ላይ የሆነ ጥርጣሬ ውስጥ የገባ። በምንድን ነው የጠረጠርኩት መሰለህ? ጥርጣሬ ማለት በምን ጥርጣሬ ሊነሳ ቻለ? ጥርጣሬ ገባኝ። በቃ ልጅቷ ምንም እኔንም አትመስልም ራሷንም አትመስልም። እንዴት? ከኔ በኩል እሷ ጥቁር ነች ሚስቴ ማለት ነው። እና የእሷንም ቤተሰቦችንም ከሁሉም ማንኞቹንም ሰዎችንም እንትን ስል የእሷ ቤተሰቦች ምንም ሁሉም ጸይሞች ናቸው። ስለዚህ በእኔ ቤተሰቦችም እንደዛው ነው። እንደምትኝ የራሴ ከለር እንደዚሁ ያለኝ የኔም ቤተሰቦች ደግሞ ቀይ የለም። በእኔ ቤተሰቦች ሁሉም ጸይሞች ናቸውም። አብዛኛውም ወደዛ ወደ ደቡብ አብዛኛው ደግሞ ትንሽ ጸየም ማለትና የመጥቆር እንትን አለን። ከዛን ያው በእኔም ቤተሰብ እንደዛው ነው። ስለዚህ የኔም ደግሞ ጥርጣሬ በአብዛኛ እንትን ያለብኝ እሷም ጸይም ከሆነች እኔም ጸይም ከሆንኩ ያው ስልሽ እኔ ትንሽ ተሷ እሻላለሁ ቢያንስ። እንዴት ልጅ ቀይ ሊወለድ ይችላል ማለት እያልከኝ ያለው? እኔም ጸይም ነኝ ባለቤቴም ጥቁር ነች፣ ልጃችን ቀይ ነው። ቀይ ነው እንዴት ሊወለድ ይችላል? ቀይ ልጅ እንዴት ሊወለድ ይችላል? ይህን ጥርጣሬ በውስጤ ጥርጣሬ አደረብኝ። ምንም ለእሷ ላይ የነገርኳት ነገር የለምም፣ የጠየቅኳት ነገርም የለም። ልጠይቃትም አልችልም። እዛ ሰዓት ላይ ግን ውስጤ ጠረጠረ። ከዛን የሆነ በቃ ስለ ጥርጣሬም ሁለት በኩል ነው። አንደኛ በእንትን ነው በዚሁ በመልክ ነው። ሁለተኛ ደግሞ እሷን ሁሌ ጓደኛ ነው የሚለው አለና ከበፊትም አውቀዋለሁ። እሱ ይመጣል እዛ እቤት ይጠይቃታል። ሁሌ ነው መጥቶ የሚጠይቃት። እኔም ብኖርም ባልኖርም መጥቶ ይጠይቃታል። እሱም ጥርጣሬ ያደረብኝ። ወይኔ ሌላኛው ጥርጣሬ ደግሞ ሊሆንም ላይሆንም ይችላል አውቃለሁ። ግን እኔ እዛ ፊልድ ሄጄ ቆይቼ ስመጣ በሶስተኛው ሳምንት ምናምን እኔ ያረገዝኩ ስትለኝም እሱም ውስጤ አደረ። እንዴት እንደዛ ሊሆን ይችላል? እንዴት ማለት አንተ ቀኑን ቆጥረው ነበር ወይስ አውቀው ነበር? እኔ እንዴት ፊልዱ ቦታ ብቻ ሆነ? ታረግዛለች ብዬም ገምቼም አልገመትኩም። በቃ ስልክ ታረግዛለች ብዬም አላሰብኩም። ይሄን ነገር አይ ነው ገባኝ። ግን አይ ከቀኑ ጋር አሁን እሱ ከዚህ ሲሄድ እኔ ተፈጠረ ነገር ብለህ ለማሰብ ያደረገ እንዴት ቀኑን ታውቀው ነበረ ወይስ አሁን የተወለደበትና ያ ነገር የተፈጠረበት አንተ ፊልድ የሄድክበት ወቅት ይቀራረባል? እንዴት ይህን ነገር ልጠረጥር ቻልክ? እኔ ልጠረጥርበት የቻልኩበት ምክንያትም በቃ እኔ ፊልድ የሄድኩበትና ወይንም ደግሞ ከእሷ ጋር ግንኙነት ቢያደረግኩበት ሰዓትና እሷ ያረገዘችበት ሰዓት ለእኔ ሊመጣልኝ አልቻለም። ቀኑም አይመጣም ሊሆንም አይችልም። ስለዚህ ጥርጣሬ ስላደረብኝ ልጅቷን በድብቅ ዲኤንኤን ማስመርመር ነው ፍላጎት የቻልኩት። ያው ዲኤንኤን ሳስመረምር በጣም ምን ልበልክ፣ እሷን አስመርምሬ ልጅቷን ሳስመረምር ውጤት ውስጥ ይመጣልኝ በጣም ነበር የቸኮልኩት። ውጤቱ ይቆያል ዲኤንኤን እንትን ሲባል በቃ ለራሴ መጸልዩ ምንድን ነው በቃ ብቻ የኔ በሆነች እያልኩ ነበር እንትን ያልኩት። ውጤቱ ስጠብቀው የነበረው ውጤት ምን አይነት ሆኖ አገኘው? በጣም ነው እንትን የሚለው። ውጤቱን ሳየው የኔ ልጅ አይደለችም ማለት ልጅ አይደለችም፣ ጭራሽ የኔ ልጅ አይደለችም። ከኔ ጋር ምንም አይነት ከኔ ጋር አይገናኝም። ደግሞ ውጤቱ ይለያያል ማለት ነው። ይለያያል ውጤቱ ማለት ተሳስተው ወይ የሌላ ሰው ምናምን ዲኤንኤ መላልሼ ነው የጠየኩት።
ይሄ ነገር ተሳስቶ ምን ነበር የወሰድከው? ለዲኤንኤ አሁን ጸጉር ወይ የሆነ ነገር ብቻ ከሰውነት አካል እኮ ጸጉሯን ነው ሄጄ እንትን ያስደርኳት ማለት ጸጉር ታዲያ አልተሳሳትክም ማለት ምንም አልተሳሳትኩም ወይ ካልሆነ የእናትየውን ምናምን ወይ ብቻ ተቀያየሩ ከሆነ ጭራሽ በደንብ ነው እኔ ስልክ ጥርጣሬን ለማጥፋትና ጥርጣሬ ከኔ እንዲርቅ የፈለኩበት የልጅቷን ነገር ዲኤንኤን ለማስመርመር ስለፈለኩ አቅጄበትና አስቤበት አድርጌ ነው ያንን ይዤ ሄድኩት። ውጤቱ ውስጥ ይመጣልኝ እንደዚህ ዘግቼ በቃ በጣም ጠብቄ ግን ሲመጣ የኔ ልጅ አይደለችም። በጣም ከፋኝ። ስልክ በቃ ማሰብ አቃተኝ። እኔ ምን ልበልክ እንዴት ስልህ እኔ በጣም ማምናትና በቤተክርስቲያን እንጋባ ከሆነ እምነት እንዳላትና እንደዛ ነበር እያሰብኩ ያለሁት። እኔ አምናታለሁ። እኔ እሷን ካገባሁ ወዲህ ማንንም ሰው ወደ ኋላ ዙር ብያ ላይ ማድረግ የምችለው ለእሷና ለእሷ ብቻ ነው። ከዛም በኋላ በቃ ማስበው ነገሮች ስራዬ ላይም በጣም ነገሮች እያጓደለብኝ መጣ። ማስባቸው ነገሮችም አቁን ለመናገር አሁን ስራ እየሰሩ አይደለም። አቁን ምንም ስራ እየሰሩ አይደለም። የት ነው ታዲያ ይወልከው? ዝም ብዬ ሄጄ ዞራለሁ ወይ ነገር የሆነ ከሰው ጋር ማወራለሁ ምን እላለሁ እመጣለሁ። ከዛም በኋላ መጥፎ ስራዎችን ማድረግ ጀመርኩ። ሚስቴም ታማም እሷም ታማ አይደለም የሞተችው ማለት እና ምን ሆና ነው ሚስት ታማ አይደለም የሞተችው? ምን ማለት ነው? ማለት ታማ አይደለም ማለት የምታውቀው ነገር አለ ስለሚስት ሞት? በቃ ማሰብም አልቻልኩም። እኔም በቃ እኔ አልነበርኩም በዛ ሰዓት ላይም በቃ በጣም ማሰባቸው ነገሮች እንዳሉ በጣም ነበር የሚያስጠሉት። ከጓደኞቼ ጋር ምን ተሲል በጣም የሆነ የሚገፋፋ ነገር ነው የሚመክሩኝ። በጣም የሚያስጠላ ነገር ነው የሚመክሩኝ። ከዛም በኋላ ሚስቴን መድኃኒት አደረኩና ገደልኳት። ምን ማለት የመድኃኒት በቃ እሷ እንድትሞት አድርጌ መድኃኒት አደረኩባት። ያንንም የሚጠጣ ነገር ነበረ። የሚጠጣው ላይ ውሃ ስጠኝ ስትለኝ ውሃው ላይ አድርጌ ሰጠዋትና ሞተች። አንተ ያማል እንዴ? ጤነኛ አይደለም እንዴ? ሚስትህን አንተ ነው የገደልካት? ሚስትህን አንተ ነው የገደልካት ወይ? እየነገርኩህ እኮ ነው። አሁን ልቀቀኝ። ሚስትህን አንተ ነው የገደልካት ወይ? እየጠየቅኩህ መልስልኝ። ልቀቀኝ ወደዛ። ሚስትህን አንተ ነው የገደልካት? አዎ እኔ ነኝ የገደልኳት። ገድያታለሁ እያልከኝ ነው? በቃ ምንም እኔ ማሰብም አልችልም። በዛ ሰዓት ላይ ምንም ማድረግ አልችልም። በቃ እኔ አልነበርኩም በዛ ሰዓት ላይም በቃ እኔ እሷን ገድያታለሁ። ምን አይነት ነገር ነው እየሰማ ያለው ዛሬ? አንዱን ያንን ደግሞ ምን አይነት ጭካኔ ነው? አንተ ላይ ደግሞ ምን አይነት ጭካኔ ነው ያለው? በቃ ምንም ማድረግ አልችልም እኮ ነው። እሺ ቀጥል። እሺ ንገረኝ፣ ቀጥል። ከዛም በኋላ ያው በቃ እኔ ውስጤ የሚመላለሰው የበቀል ስሜት ነው። በቃ ዝም ብሎ በቀል ስሜት ይነሳሳል። ከዛም በኋላ በቃ ልጅቷን ያው በቃ ሰዓት ራሱ በቃ ትዝ የሚለኝ ውስጤ በጣም ነው የሚናደደው። ውስጤ በጣም ይገነፍላል። በመጣው ሰዓት እመታታለሁ። ከዛም በዛም እደፍራታለሁ። ልጅህንም አንተን የደፈርካት አመንክ? ነገር የለ አሁን በቃ ሰዓት በጣም ነው በቃ ራሴን መቆጣጠር አልችልም። በቃ ስለዚህ እኔ ያለኝም ራሴን መቆጣጠር ስለማልችል ወጥቼ ነው ራሴን በቃ በኋላ ማረጋጋው። ምን አይነት ገነጀኔ ምን አይነት ጭካኔ ነው ያለ? ምን አይነት ልብ ነው ያለክ? የፈለገ ልጅ ባትሆን የፈለገ ባትወልዳት እንዴት ህፃን ልጅ ላይ ታደርጋለህ? በቃ ውስጤ በቀል ነው እንትን የሚለኝ። እኔ እያመንኳት ለምን እንደዚህ የምታደርገው? ቢያንስ እሺ ከሌላ ሰው ወልዳ ማትናገርና ምንም ማትል ልጅ እንዴት ለኔ እንዴት ይገባል? እንዴት ለኔ እንትን ትላለች? በቃ ይሄን ውስጤ እየተፈጠረ ያለው ውስጤ ይፈጠራል። ልጅቷ ላይ በቃ የሆነ ንዴት ሰዓት ራሱ እናድዳለሁ እንትን እላለሁ። ዛሬ ደግሞ ምን አይነት ነገር ነው የሚያሰማን? ተመልካቾች እየሰማችሁ ነው እንግዲህ ይሄ ሁላ ነገር እየሰማችሁ ነው። በጣም የሚከብድ ነገር ነው። እሱ ትንሽ ያላቅም ብቻ ትንሽ ለኔም እየከበደኝ ነው እንትን ለማለት በጣም ወደ ተመልካቾች የምሰሙት ነገር እንዳለ እውነት ነው። እዚህ ጋር ምን አይነት ጭካኔ እንዳለው እኔ ምን አይነት ልብ እንዳለው እኔ አይዶን የገዛ ልጁን ደፍሯል።
እና ሚስቱን መርዝ አድርጎ ገሏል። በዚህ አይነት ሌሎች ወንጀሎችን ማለመስራቶች እርግጠኛ አይደለም። እርግጠኛ የምንሆንበት መንገድ የለም። ሌላስ እሺ ምን አድርጋል? እስኪ ሌላ ንገረኝ። በቃ ያለው ነገር እንዳለ በቃ ንገረኝ። ሌላ ይሄው እንደነገርኩ ነው። ምንም ያደረኩት ነገር የለም። በዚህ ልብማ አንተ በዚህ ብቻ አታበቃም። ሌላም ብዙ ወንጀሎችን ብዙ ተግባሮችን አድርጋል። በቃ ይሄን ነገር ታረገችብኝ በኋላ ነው ይሄን ነገር መጥፎ ስሜት ውስጥ እየመጣ ያለው እንጂ ሌላ ምንም የፈለገ ብታረግብህ ቢበዛ እኮ መፋታት አለ እኮ በሰላም አይደለ? ያንተ ልጅ እንዳልሆነ ካወቅ በቃ መፋታት በቃ ከፈታት እኮ በቃ አለቀ። ከሳሽ ሴትዮ ጋር ምንም የሚያገናኝ ነገር አለ? ለመሆኑ ተውሽ፣ ቤተሰቦቿ ይሄን ነገር ያውቃሉ ማለት በምን እንደሞተች ደህና ነበረች። አሁን በመርዝ ከሞተች ደህና ልትሆን የምትችል ሴት ነች አይደለ? በመርዝ የምትገላት ይህን ነገር እያወቁ ደህና የነበረች ልጅ እንዴት ሞተች ብሎ አልጠየቁም? እንዴት ነው ለእሷ ምን አያስቡም ነው? ትተዋዋል እንዴት ነው? እነሱ ብዙም እንደዚህ ጠለቅ ብሎ ስለእኔና ስለሷ ምንም የሚጠይቁት ነገር የለም። ግን ያው ልጅ ስለሆነች ቤት ሁሉም እንትን ይላሉ። ይህን ነገር ደግሞ እነሱም ያሉት ታማ እንደሞተች ነው መረጃ የተሰጣቸው እንጂ ምንም እንትን የሚሉት ነገር የለም። ሐኪም ቤት ይህን ነገር ማለት ሐኪም ቤት አልወሰዳቻቸው? ምንም አልሄደችም ለምርመራ። ለምርመራ ብትሄድማ ጉድህ ይታወቅ ነበር። የሁላ ጉድህን ይሰሙልህና እነሱም እዛው ሌላ እንደገና ሌላ ወንጀል። ሌላስ ምን ሌላ ደግሞ ያደረግከው አለ? በዚህ ተነሳስተስ ማን ማለት የጎዳው ሰው አለ ሌላ? እኔ ማንንም አልጎዳውም። በቃ ልጅቷን ነው ሰዓት እኔ ማስቀመጥም አልፈለኩም ነበር። ግን ብቻ በቀል ስለሆነ ውስጤ በቀል ስላለ ሰዓት ራሱ ውስጤ በቃ ንዴት ውስጥ ስለምገባ ያሉ ነገሮች እንዳሉ ፈጽምበታለሁ። በቃ ምንም ስሜቴን መቆጣጠር አልችልም። በቃ ሰዓት ስለዚህ ስደፍራት የነበረው ያ ሁላ ነገር ስደብድባት ስታንቃት የነበረችውን የ8 ዓመት ሕፃን አንተን ያውላ ነገር ያረክባት ያውላ ቁስል ያረክባት ሰውነቷ ላይ ገና ትምህርት እንኳን በቅጡ መጻፍ እንኳን ማችል ልጅን አስገድደ እየደፈርክ የነበርከው አንተ ነህ ማለት ነው። እና ይህ ሁላ ነገር ያደረግከው አንተ ነህ። እኔ አሁን ምንም ማውራትም ምንም ማድረግ አልችልም። አንተ የፈለጋችሁትን ማድረግ ትችላላችሁ። ወስዳችሁ ለህግም ሰጣችሁም የፈለጋችሁትን ብቻ ምንም ደስ ያላችሁን ነገር ማድረግ ትችላላችሁ። እኔ ወደ እስር ቤት የምትሉኝ ከሆነ እኔ ፈቃደኛ ነኝ። እኔ ስሜታዊ በቃ ስሜት ገፋፍቶ ነው እንዴት ነው ውስጤ በቃ የበቀል ስሜት ስለተሰማኝ ነው እሷን እንደዚህ ያረኩበት ምክንያት። ደስ ያላችሁን እናንተ ሲጀመር አንተ ስለ ህጉም ሆነ ስለሌላውም ነገር ለእኛ ልታዘንም ማለትም አንተ ልትወስንም አችልም፣ አይመለከትም። እኛ የፈለግነውን ነገር አንተ ላይ ማድረግ እንችላለን። ለእሱም አታስቆመ ነው እየገባኝ ነው እኮ እሱ ልክ ነህ። እኔ እኮ ምንም አስቆማለሁ እያልኩ አይደለም ያሉት። አንተ የፈለገን ነገር ማድረግ ትችላለህ ነው እያልኩ ያሉት። ይህን ነገር እንዳለ የሰራውን ነገር በልጅቷ ላይ ያደረግከውን ነገር እንዳለ ከነ ማስረጃው ይሄ የምታወራውን ነገር እንግዲህ በቪዲዮ በድምፅም በሁሉም ነገር ተይዟል። እስካሁን ያወራሁም እንዳለ የተነጋገርነው ከመጀመሪያ ጀምሮ አለ። ለህግ አስፈላጊውን ማስረጃ አቅርበን ወደ ህግ እንወስዳለን። ከዛም በበለጠ ደግሞ ልጃቸውን በማጣት በሀዘን ለሚሰቃዩ ለቤተሰቦቿ የልጅ ልጃቸው ለተደፈረችባቸው ለቤተሰቦቿ ሁሉንም እውነት አንድም ሳንደብቅ የምናሳውቅ ይሆናል። ይህ ሁሉ ነገር እኔ እንጃ እኔ በራሴ ምንም ይከብደኛል። እኔ ደግሜ ለማውራት ራሱ ውድ ቤተሰቦች ደግሜ ለማውራት እንኳን በጣም ነው የሚከብደው። ይሄ እናንተ በራሳችሁ ደግሞ እስኪ አስቡት። በየቤታችሁ ሆናችሁ ልጆቻችሁን ገለውባችሁ የልጅ ልጆቻችሁን ደፍረውባችሁ ቤተሰቦቻቸው ራሱ ምን አይነት ስሜት ሊኖራቸው እንደሚችል በጣም ለማሰብ ራሱ ይከብዳል። ቤተሰቦች እንግዲህ እሱን አስፈላጊውን እርምጃ ወስደን ወደ ህግ አቅርበን ማስረጃዎችን ይዘናል። ቪዲዮዎች አሉን። እነዛ ማስረጃዎች ይዘን ለህግ ፍርድ ለህግ ሂደቱ አስፈላጊውን ነገር እኛ ከህግ ጎንም ሆነን ስለምንሰራ አስፈላጊውን ነገር እንዳለ በህግ ክትትል ውስጥ የምንጨርሰው ይሆናል። ለቤተሰቦቻቸውም መጽናናትን ብዙ ነገሮችን በቃ የምንችለው ነገር ሁላ በአቅማችን እናደርጋለን። እነሱ ማጽናናትም ካለብን አጠገባቸው ሆነን ለማጽናናት እንሞክራለን። ልጅቷንም እንግዲህ ቀደም እንደነገርኳችሁ ነው በጣም በእንክብካቤና በጥሩ ደህንነት ላይ ትገኛለች አሁን ላይ። ለዛ ውድ ቤተሰቦች ምንም የሚያስጨንቃችሁ ነገር የለም ስለ ልጅቷ ጉዳይ። ስለ እሱም ጉዳይ አስፈላጊውን የህግ እርምጃ እንደምንሰጠውና ፍርድ ሂደቱ እስኪያልቅ ድረስ ከፍርዱ ጋር ከህጉ ጋር አብረን ልንቆም ቃል እንገባላችኋለን።
ውድ ቤተሰቦች እንግዲህ ይህ ሁላ ጉዳይ እንደተከታተላችሁ ነው። ይህ ሁላ ጉድ ሰምታችኋል። ይህ ሰውዬ አይታችሁታል። ይህ ሁላ ነገር ሰርቷል። እንግዲህ ከዚህ በኋላ እኛ ከሱ ጋር የምናወራው ነገር የለም። እውነቱን አጣርተን ጨርሰናል። አሁን እሱን ወደ ፍርድ ቤቱ የምንሄደው አሁን ጨርሳል። ስለምን ልጅ ተነሳን እባክህ ነው አንዴ ያግዘኝ። እሺ እሱን ወደ ህግ እንወስደዋለን። እሺ ላይ ይዘው ሂድ